ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም መጣችሁ ብያለሁ። እንግዲህ በዛሬ ትምህርታችን ደግሞ ስለ ሎንግ ቫውሎች እናያለን። ይህም ደግሞ ከባለፈው ትምህርታችን የሚቀጥል ነው ማለት ነው። ባለፈው ስለ ሾርት ቫውል ሰርችላችኋለሁ። ነገር ግን ለማስታወስ ያክል ስለ እንግሊዘኛ የተወሰነ ልንገራችሁ። ያው እንግሊዘኛ በዋናነት 5 ቫውል ሳውንዶች አሉት። 26 ጠቅላላ 26 ፊደላቶች አሉት። ከ26ቱ 5ቱ ቫውል እንላቸዋለን። እነዚህ ቫውሎችም ለማንበብ የምንጠቀምባቸው ፊደሎች ናቸው። አናባቢ ናቸው ማለት ነው። 20ዎቹ ኮንሶናንት ናቸው ማለትም ተነባቢ ናቸው። አንዷ ደግሞ ከሁለቱም እንደሁኔታው የምታገለግለን ዋይ ፊደል አለች ማለት ነው። እና ቫውል ማለት አየር ከውስጣችን ሲወጣ የአፋችን ክፍሎች ምላሳችን ሊሆን ይችላል፣ ጥርሳችን ሊሆን ይችላል፣ እዚህ ድዳችንም ሊሆን ይችላል፣ ከንፈራችን አይነካካም። ይህ ቫውሎችን ሲፈጥር ማለት ነው። ለምሳሌ ኤን አ ስል ቀጥታ አየር ብቻ ነው እንጂ ምንም የሚነካካ ነገር የለም። አ ዩ ስል ራሱ ምንም ግጭት የለም። እንደ ያለ ግጭት የሚፈጠሩ ድምጾች ናቸው ማለት ነው። ለምሳሌ በ ብል ግን ያው ሲ ብል ዲ ብል ክ በቃ የፈለገ ሌሎችን ይሄ ከአምስቱ ውጪ የሆኑ ፊደሎችን ብትጠሯቸው ሁሉም ምላሳችሁ ወይ ከንፈራችሁ ወይ ጥርሳችሁ የሆነ ንክኪ ይፈጥራል ማለት ነው። ያ ማለት ኮንሶናንት ናቸው ወይም ተነባቢ ናቸው ማለት ነው። አናባቢ የምንላቸው ግን ያለምንም የአፋችን ክፍሎች ያለ ንክኪ በአየሩ በሼፕ ብቻ አፋችን በተለያየ በሼፕ በሚፈጥረው ሼፕ የሚፈጠረው ድምጾች ቫውል እንላቸዋለን። እነዚህ ቫውሎችን በእንግሊዘኛ እንድናነብ የሚያደርጉ ናቸው። ለምሳሌ ቢ ፊደልን ቢ ምትለዋን ኤ ስንጨምርባት ባ እንድንል የምታረግልን፣ ኢ ስትሆን ቤ የምታረግልን፣ ኦ ሲሆን ቦ ያው አነባቡን የሚቀይሩልን አናባብ ፊደላቶች ወይም ደግሞ ቫውል ሌተርስ ወይም ደግሞ ቫውል ሳውንድስ እንላቸዋለን ማለት ነው። ስለዚህ አምስቶቹ አናባቢ መሆናቸውን ከለያችሁ በኋላ ሌላኛው እንግዲህ ማንበብ ስንጀምር አንዳንዴ የምናነበውና የሚጻፈው አንዳንዴ ላይገጣጠምልን ይችላል። የሱ ምክንያቱ ደግሞ ምንድነው? እንግሊሽ እንግዲህ ከዘመን ዘመን እንትን ያለ ያደገ ቋንቋ ነው በአውሮፓ ምድር ማለት ነው። አንዱ ነገስት ሌላውን ነገስት ሌላኛው ነገስት ሌላኛውን ነገስት እየተደራረቡ በሚገዛዙበት ኮሎናይዝ በሚያደርጉበት ጊዜ ቋንቋውም አብሮ ይሄ ስፕሪስ የሆነ ምናምን የመጣ ቋንቋ ከመሆኑ የተነሳ አንዳንዴ የምንጽፋቸውና የምናነብበት መንገድ የተለያየ ይሆናል። ይህም ደግሞ እንግሊዘኛ ፎነቲክ ላንጉዌጅ ነው ማለት ፎነቲክ አይደለም እንድንል ያደርገናል ማለት ነው። ፎነቲክ ላንጉዌጅ ማለት ልክ እንደ አማርኛ ምንጽፈውና ምናነበው ተመሳሳይ ሲሆን ነው። ፎነቲክ ያልሆነ የምንለው ደግሞ ምንጽፈው ሌላ ምናነበው ሌላ ሲሆን ፎነቲክ ላንጉዌጅ አይደለም እንላለን ማለት ነው። እንግዲህ እንግሊሽም ፎነቲክ እንዳይሆን ያደረገው ደግሞ ያው ከሌላ የተዋሷቸውን ከሌላ ቋንቋ የመጡ ቃላቶችን እንዳለ እንደወረደ ነው በራሳቸው በዛ ቃሉን ይጠቀሙታል እንጂ አጻጻፉን ያመጡበት ቦታ ላይ እንደሚጽፉት አድርገው ስለሚጠቀሙት በዛ ምክንያት ያው ምንጽፍበትና ምናነብበት መንገድ አንዳንዴ የተለያየ ይሆናል ማለት ነው። እንግዲህ ይሄኛውን ኤክስፔክት ማድረግ ይኖርባቸዋል። ከዚህ ባለፈ ግን ያው ብዙዎቹ ኤክሴፕሽንም ይኖራል ሩሎችም አሉ። እሱን የምንረዳበት መንገድ እንግዲህ እዚህ ላይ ይዤላችሁ መጥቻለሁ። ባለፈው ሾርት የምንላቸውን አሳይቻለሁ። አሁን ሎንግ የምንላቸውን አሳያችኋለሁ ማለት ነው። እዚህ ላይ እንደምትመለከቱት ኤ አይ አለ፣ ኤ ከዚህ ጋር ዳሽ አለ፣ ከዚህ ጋር ደግሞ ኢ አለች፣ እዚህ ላይ ደግሞ ኤ እና ዋይ አሉ። እነዚህ ሁኔታዎች ኤ የሚል አነባብ እንዲኖረን ያደርጉናል ማለት ነው። ኤ ለምሳሌ እዚህ ላይ ር ኤ ን ሬን እንድንል ያደርገናል። ሬን ስ ን ኤ ል ስኔል ስኔል እንድንል ያደርገናል። ፕ ኤ ን ት ፔንት ፔንት እንድንል ያደርገናል። ት ር ኤ ን ትሬን 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 እንላለን ማለት ነው። ይሄ ምንድነው? ኤ እና አይ እንደዚህ ከመሃል ነው ሞስት ኦፍ ዘ ታይም ከመሃል ነው የሚመጡት። ከመሃል ስላችሁ በቀኝና በግራ በኩል ሌላ ፊደል ይኖራል። እነሱ ተከበው ከመሃል ነው የሚመጡት ሞስት ኦፍ ዘ ታይም። ብዙ ጊዜ በእንግሊዘኛ እንደነገርኳችሁ ፎኔቲክስ ላይ አይደለ አንድ ሌላ ቦሮድ የሆነ ወይም ደግሞ በተውሶ የመጣ ቃል
ይህን ህግ አፍርሶ ሊነበብም ሊጻፍም ስለሚችል most of the time በሚል ነው የምንግባባው። እሺ እሱን እናደርጋለን። እዚህ ጋር ደግሞ ኢ መጨረሻ ላይ ስትመጣ ይሄን አስተውሉ በደንብ። ኢ መጨረሻ ላይ ስትመጣ ነገር ግን በዚህ በኩል ደግሞ ኤ አንድን ቫውል እንደዚህ ከበው ከመጣ ኤ ኢ ሳይለንት ትሆንና መጨረሻ ያለችዋ ኤ ግን ደግሞ እንደ ኤ ትነበባለች በስሟ ማለት ነው። ስለዚህ እዚህ ላይ ን ኤ ም ኔም ኔም እንላለን። ክ ኤ ክ ኬክ ኬክ። ነገር ግን እዚህ ላይ ማስታወስ ያለባችሁ መጨረሻ ላይ ያለው ሳይለንት ስለሆነ መቅረት አይችልም። ባይኖርማ ኑሮ ኤ እንደ ኤ አትነበብም ነበረ ማለት ነው። ኤ ረጅም ወይም ደግሞ ሎንግ ሆና እንድትነበብ መጨረሻ ላይ ያለው ኢ የግድ ያስፈልገናል ማለት ነው። ስለዚህ ክ ኤ ክ ኬክ እንላለን። ብ ኤ ክ ቤክ ቤክ እንላለን። ስ ኤ ም ሴም ሴም እንላለን። ከዛ ደግሞ እንግዲህ ኤዋይ በተከታታይ መጨረሻ ላይ most of the time ብዙ ጊዜ ምን ላይ የሚመጣው መጨረሻ ላይ ኤዋይ ከመጣ ኤይ ተብሎ ይነበባል ማለት ነው። ስለዚህ ድ ኤይ ዴይ፣ ህ ኤይ ሄይ፣ ክ ል ኤይ ክሌይ ክሌይ፣ እሺ ፕ ል ኤይ ፕሌይ ፕሌይ እንላለን ማለት ነው። በዚህ መሰረት እንግሊዝኛችሁን ቀልጠፍ አድርጋችሁ መጻፍና ማንበብ ትችላላችሁ ማለት ነው። ስለዚህ እንደዚህ አይነት ነገሮችን በርከት አድርጋችሁ በጣም በደንብ ጊዜ ሰጣችሁ ካነበባችኋቸው ኤክሴፕሽኖችን መረዳት አይከብዳችሁም ማለት ከዚህ ከተማርነው ውጭ የሆኑ አንዳንድ ቃሎች ስለሚኖሩ ማለት ነው ወደፊት። እነሱን ግን መጀመሪያ ቤዚኩን በዚህ መንገድ ካጠናችሁ አይከብዷችሁም። በቀጣይ ደግሞ ስለ ዩ እናያለን። እዚህ ጋር ስለ ዩ እናያለን፣ ስለ ኦም እናያለን፣ ስለ አይም እናያለን። በቃ እነዚህን በደንብ እናያቸዋለን። ቀጣይም ሌላ በርካታ እንትኖች ስላሉ እነሱ ላይም ትኩረት አድርገን መማር እንችላለን። ፎሎ፣ ሰብስክራይብ ብቻ እኔን ማበረታታችሁን ቀጥሉ። እኔም ደግሞ በየጊዜው በየቀኑ አፕዴት አረጋችኋለሁ ማለት ነው። እንግዲህ ለዛሬ የነበረን ቆይታ ይህን ይመስላል። በነገ እስከምንገናኝ ሰላማችሁ በያላችሁበት ይብዛልኝ። ሰብስክራይብ ማድረጋችሁን ፎሎ ማድረጋችሁን በውስጥ መስመር መማር ከፈለጋችሁ ደግሞ ስልኬን ተጠቅማችሁ ወይም ደግሞ ከስር ባለው ዲስክሪፕሽን ቴሌግራም ላይ ዋትስአፕ ላይ እና ኢሞ ላይ አናግራችሁኝ በሚት እና በዙም አፕሊኬሽን በቪዲዮ ሼር ማለት ነው እናስተምራችኋለን ማለት ነው። እና ሰላማችሁ ይብዛ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።